ሰላምዬና ሳሚ ለመጋባት ወሰኑ። ሜሮን ጨለለች። እኔ ቤት ውስጥ እያለው እኔ ስር ቁጭ ብለሽ እንዴት እንደዚህ ትጫወጭብኛለሽ? እንዴት ባሌን ትቀማለሽ? እኔ እኮ ባሌን እንዳትቀሚ ነበር እስከ ዛሬ ስፈራሽ ይሄናል ስጠላሽ የነበረው በማለት ሜሮን ጨለለች። ሳሚ በጣም ደስ አለው። ምክንያቱም የሚያፈቅራትና የሚወዳት እጅግ ቆንጅዬ የሆነች ልጅ ሊያገባት ስለሆነ ማለት ነው። ጋሽ ግርማ እንግዲህ የፈለገውን ነገርም ሳያገኝ እስከዛሬ እበላለሁ ብሎ ቀን ከሌሊት ሲለፋ የነበረው ሰላምዬ ላይ እሱን ለማግኘት ብዙ ነገር ሲያደርግ የነበረው መድኃኒት ገዝቶ ራሷ ሳጣ ከሱ ጋር እንድታድር ሲያደርግ የነበረው ነገር ሁሉ አፈር በላው ማለት ነው። እና በጣም ደስ ብሎኛል። ጆስዬ የኔ ውድ በጣም ጥሩ ሰው ነው። ለሰላምዬ አክባሪው ነኝ። በዚህ አጋጣሚ በጣም ነው የሚያከብራት። በጣም ለሷ ትልቅ ቦታ አለው። በጣም ይንከባከባት ነበረ። ብቻዋን በሆነችበት ሰዓት ከጎኗ ነበረ። ከፍቷት በነበረ ሰዓት ሜሮን እንደዛ ስታረጋት በነበረበት ሰዓት ከጎኗ ነበረ እና ወላ ታማለች አዙሮ የሚጥል በሽታ አለባት ሲባል ራሱ ከጎኗ ነበረና በዚህ አጋጣሚ በጣም እንደምናከብር ለሰላምዬ ጥሩ ስለሆንክ እንደምንወድ እንዳትረሳ። ግን ምንም አይቻልም። ፍቅር በእውነታ አይደለም። ፍቅር በፍላጎት ነው። ያው ከአንተ በፊት ነው ሰላምዬና ሳሚ የተገናኙት። ገና በተገናኙ በመጀመሪያቸው ቀን ነበረ ሳሚ እሱ ማማለል የጀመረችው። ያው ትዳር ላይ ወይም ደግሞ ሚስት እንዳለው እያወቀች እንደዚህ ማድረጓ ጥሩ ባይሆንም ግን እንደሱ ያደረገችበት ምክንያት ደግሞ ሰላምዬ አላት። ምክንያቱም ሰላም ሜሮን ለሳሚ አትገባውም። ሌላ ወንድ ትወዳለች፣ ሌላ ወንድ ታፈቅረዋለች። ከሱ የምትፈልገው ገንዘብ ብቻ መሆኑን ካወቀች በኋላ ነው እንግዲህ ሳሚን ለማማለል ቆርጣ የተነሳችው። እንደውም ሳሚቾን ለማማለል ብላ አጭር ቀሚስ ለብሳ ሶፋ ላይ ተኝታ ነው እንግዲህ አቶ ግርማ አይቷት ከዛ ጊዜ ጀምሮ ሲፈልጋት የነበረው ማለት ነው። በህልሟ ስታወራ የነበረው አቶ ግርማን የምትል መስሎት ስለነበረ ነው። አለባበሷ አነጋገሯ ምናምን ስቦት ነው። ከዛ በኋላ ነው እሷ መፈለግ የጀመረው። እንደውም ድል ባለ ሰርግ አገባሻለሁ ብሎ ነበረ። እሱም አልተሳካለትም። ሳያገባት እንግዲህ ልጁ ቀድሞ ሊያገባት ነው ማለት ነው። እኔ እንደዛ ሲፈጠር ብቻ ማየት ነው የምፈልገው፣ እንዴት እንደሚባሉባት ማለት ነው። ነገሩ ልጅቷም ቆንጅዬ ናት። ምን ያንሳታል? ጥብሷ ራሱ አይበቃም? ወይኔ በላቸው ማለት ነው። ከረሯት ቾኮሌት ከረር ማለት ነው። እና ለማንኛውም ሰላምዬ እንደዛ የሚሆን ይመስለኛል። ጋሽ ግርማ አይዞክ፣ ደግሞ እሷ ያንተ ልጅ ልትሆን ትችላለች፣ የልጅ ልጅ ግን ልትሆን ትችላለች። በእድሜም አትመጣጠኑም። እድሜን የምመጥንክ እንደውም ያቺ ሜሮን ትቻላለች። ከአንተ ጋር ትመሳሰላላችሁ። ከክፋታችሁም ከመልካችሁም ከመጥፎ ለሰው ማሰባችሁም አንድ አይነት ስለሚያደርጋችሁ ከሷ ጋር ብትሆን ይሻል። እኔ እንደዛ ይመስለኛል። እናንተስ ምን ታስባላችሁ? ቤተሰብ አንድ ላይ ቢሆኑ ምን ትላላችሁ? እስቲ ሀሳብ አስተያየት ኮመንት ላይ አስቀምጡ። በኮመንቱ መሰረት ደግሞ እኔ ልመልስላችሁ ማለት ነው። የኔ ውድ የሆናችሁ ቤተሰቦች ባይ ባይ፣ ወዳችኋለሁ።